እንዲህ የሚያማትብ ሰው አይታችሁ አታውቁ? ታውት እሺ፣ እንዲህ አይታችሁ ለታውቁት ይችላል። እንዲህ አማትቦ የሚስም ሰው አይታችሁ አታውቁ? ከየት አመጣው? እውነቱን ልንገራችሁ፣ በምዕራባውያኑ በተለይ በካቶሊካውያኑ ዘንድ ሲደረግ ያየ ነው። በተለይ ወንዶች ደግሞ አልያም ሴቶች ደግሞ ይሄ ኳስ የሚያየው ሰው ነው እንደዛ የሚያደርገው። ተጫዋቾቹ ሲገቡ ሜዳውን ነክተው በስመ አብ ወወልድ ወመንፈስ ቅዱስ ብለው ሲስሙ ስላየ ምክንያቱንም አያውቀውም እኮ ለምን እንደምትስመው ተብሎ ሲጠየቅ እንደ መስቀሉና እንደ የምስመው ምንድነው ጸብህ ምናምን ይላል። አይደለም ስናማትብ ያየነው አበውም አማትቡ ብሎ ያስተማሩን እንደዛ አይደለም። ሲጀመር ሁሉም የሚያማትብበት የተለያየ ምክንያት አለ። በነገራችን ካቶሊካውያን እጃቸውን ዘርግተው እንዲህ ብለው የሚያማትቡበት ከብዙ ምክንያቶቻቸው አንዱ እግዚአብሔር በሁሉም ቦታ ስላለ ነው ይላሉ። እጃቸውን እንደሚዘረጉት ማለት ነው። ሌሎች የላቲን ካቶሊኮች ደግሞ እጃቸውን እንዲህ አድርገው ነው የሚያማትቡት፣ በዚህኛው ጣታቸውና በጠቋሚ ጣታቸው እንዲያመሳቅለው ማለት ነው። በዚህኛው መስቀል መስራታቸው ከላይ የተረፉት ሶስቱ ደግሞ የቅድስት ሥላሴ ማሳያ ነው ይላሉ። እኛ እንደዛ እንድናማትብ አልተማርንም፣ አላየንም። እኛ እንድናማትብ የተነገረን እንዲህ ብለን ይሄንንም ያረግንበት የራሳችን ምክንያት አለን። መስቀል ነው እየሰራን ያለን። እግዚአብሔር በሁሉም ቦታ መኖሩን እያማተብን እየመሰከርን ነው። በሰማይም በምድርም በቀኝም በግራም በሲኦልም በገነትም በሁሉም እግዚአብሔር እንዳለ እያሳየን ነው። እንድንስም ግን አልታዘዝንም። እያልኳችሁ ያለሁት እንደ ልምድ ይዘናቸው የምናረግበትን ምክንያት የማናውቃቸው ብዙ ነገሮች አሉ። ይሄ መስተካከል አለበት። በነገራችን ወደ ትምህርታችን ግን ልመልሳችሁ ብቻ እና ያ ፈሪሳዊ ስለ እግዚአብሔር በእግዚአብሔር ፊት ጸሎት ሲጸልይ እንዲህ ብሎ ነበር የሚጸልየው። በቃ ስለ ጽድቁ ያወራል፣ ስለምኑ ያወራል። በመጨረሻም አጠገቡ ቆሞ ስላየው ቀራጭ ደግሞ ተመለከተና እንዲህ ቀራጭ ስላላረከኝ አመሰግንሃለሁ አለ። አንዳንድ ሰው መጸለያው ሳያንስ መጸለያችን ሳያንስ ራሳችንን ከሌላው ኃጢአተኛ ጋር የምናለካካ ሰዎች አሉ። ቢያንስ እግዚአብሔር ሆይ እንደገሌ ስላላደረከኝ አመሰግንሃለሁ ያልንበት እኮ ጊዜ እንዳለ ታውቃላችሁ። እኛ መምጣታችንን አይተን ግን የቀሩትን፣ እኛ መስተካከላችንን አይተን ግን አሁን ላይ የተበላሹትን። ሲጀመር በነገራችን ላይ እኛን ራሳችንን ከፍ አድርገን ሌላውን ባለበት ቦታ ዝቅ አድርገን እንደነገሌ ስላላረከኝ አመሰግንሃለሁ ነው አይደል ያልከው? አንተ ራሱ አሁን ቆመ ላለመናወጽ ምን መተማመኛ ኖሮ ነው? እርሱ ካለበት ከኃጢአት ቦታ ያንተን ወንበር ይዞ አንተ የተቀመጥክበት ወንበር እንትተ እሱ ያለበት ኃጢአት ቦታ ላይ አለመቀመጥ በምን ተማምነህ ነው? በፍጹም በፍጹም። ማናችንም የቆመን ቢመስለን ምን እንዳናረግ መጠንቀቅ አለብን። እንዳንወድቅ መጠንቀቅ አለብን። ጠብቆ የሚያቆመን እኛ የተቀመጥንበት ወንበር ሳይሆን የእግዚአብሔር ምሕረት ነው። ይሄን የረሳ ሰው ግን ራሱን ከሌላው ጋር ያነጻጽራል። ቢያንስ እንደገሌ እኮ አይደለውም ይላል። እገሌን ተወው። ራስህን እውነት እንደዛ ብለህ ማነጻጸር የምትፈልግ ከሆነ እኮ ራስህን አብረህ ልታስተያያቸው የሚችሉ ተጋድሏቸውን የጨረሱ እኮ ቅዱሳን አሉ። ተጋድሏቸውን የጨረሱ ከእግዚአብሔር ጋር በክብር ያሉ አሉ። ፈሪሳዊው ግን እንደዛ የለም። ስለ ቀራጩ እያየ እንዲህ ቀራጭ ስላላረከኝ አመሰግንሃለሁ አለ። ቀራጩስ በአንጻሩ የሰማዩን ርዝመት ከፍታ እንኳን ላይ የማይገባኝ ኃጢአተኛ ነኝ እያለ ደረቱን እየደቃ ዝቅ ብሎ እያነባ ያለቅስ ነበር። አሁን እግዚአብሔር ክርስቲያኖች ከነዚህ ከሁለቱ የሚሰማው ጸሎት የትኛው ይመስላችኋል? የፈሪሳዊው ነው ወይስ የቀራጩን? አዎ ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ሰው ኃጢአት ሲሰራን ያያችሁት እንጂ ከናንተ ተሰውሮ ደግሞ ንስሐ ሲገባ አልተመለከታችሁትም ይላል። ብዙዎች እኮ ስለ ኃጢአታቸው እርም እስከሚሉ ድረስ እነሱ ስለ ኃጢአታቸው እንደዛ ስላልተሰለሰሉ እኛ ተጨንቀን የፈተፈትንላቸው ሰዎች አለ። እነሱ እኮ ይሄን ንስሐ ገብቶ ከእግዚአብሔር ጋር ታርቀውበታል። ሕይወታቸውን ኖረው ተስተካክለውበታል። እኛ ግን እንደዛው ተመስጠን እዛው ቁጭ ብለን እንዳለን ሰዎች አለ። ማቴዎስ ቀራጭ ነው ስላችሁ እንዲህ ነው። ሰው ቢያየው እንኳን እንደሱ አላደረከኝ ብሎ የሚያመሰግንበት፣ ህዝቡ የማይወደው የማያስጠጋው፣ እምነቱን አይሁዳዊ ቢሆንም ቤተ መቅደስ እንኳን ገብቶ ለመገልገል ሰው የሚጸየፈው ሰው ነው። ክርስቶስ ታዲያ በሚያስተምርበት ጊዜ ላይ በመግቢያ በኢየሩሳሌም መንገዶች ላይ ሲገባ ማቴዎስን አየው እና ክርስቶስ ማቴዎስን አይቶ ተከተለኝ አሉ። እስኪ ተከተለኝ በሉ 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 ድገሙት። አሁንም ድገሙት። አሁንም ድገሙት። እናንተ አትሉም እንዴ? እስኪ በሉ። አሁን እኔ በስመ አብ ብዬ ጀመረ ጉባኤውን ማለት ነው። እናንተ ተከተሉኝ ብያችሁ ወስብሐት ለእግዚአብሔር ብል ምንድን የምትሉት? ወዴት? አንደኛው ጥያቄ ነው አይደል? ለምን? ሁለተኛው ጥያቄ ነው።
ለምን እንከተልሃለን? ወዴት ነው የምንከተልህ? ማነሳ አንተ ተከተሉኝ ብላ እኛን እንድንከተል የምትጠራን ብላችሁ ትጠይቃላችሁ። የሚገርም እኮ ነው። ክርስቶስ ማቴዎስን አይቶ ተከተለኝ ሲለው እንዲህም አልጠየቀውም፣ እሺ ብሎ ነው ብድግ ያለው። እግዚአብሔር የሚገርማችሁ ለማቴዎስ ተከተለኝ ብሎ ኃጢአቱን ክፋቱን ትቶ እንዲነሳ እንዳረገው ሁሉ ከማቴዎስ በላይ አንተ ቃል እግዚአብሔር እያዘነበ አልደከመብህ? ለአንተ እኮ ተከተለኝ አልበቃ ብሎ ለእኔና ለእናንተ ተከተለኝ ማለቱ አልበቃ ብሎን በስመ አብ ብሎ አስጀምሮ ከብሉዩ ከሐዲሱ ከሊቃውንቱ ከመነኮሳቱ ተጠቅሶ ከዝማሬው ተዘምሮ ይሄ ሁሉ እኮ ልብህን ለማሸነፍ ነው እንጂ ልክ እንደሚበላ ቡፌ የእግዚአብሔር ቃል በየአይነቱ እንዳለ ለማሳየት አይደለም። እንድትሸነፍ ለእግዚአብሔር እንድትንበረከክ ነበር። ማቴዎስን ያሸነፈው አንድ ቃል ነው። እኔና እናንተን 365 ቀን የሚዘንበው የእግዚአብሔር ቃል መቼ ነው የሚያሸንፈን? መቼ ነው እምቢ ብለህ ለኃጢአት ለሱ እሺ ማለት የምትጀምረው?